ካሌብና ቲና ተለያዩ። አባባ ቤቱ አስጠልቶኛል፣ በጣም ነው ያስጠላኝ አለ። ዳኒ እንግዲህ ኤደን ጥላው ስለሄደች እንዲሁም በነ ቲና ቤት ምንም አይነት ቅንጣት ገንዘብ ወይንም የፈለገውን ነገር ስላላገኘ በጣም እጅግ ልቡ ተሰብሯል ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም አህሌን ወሳህሌን ወመርሐበን ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ እንዲሁም ሼር ሰብስክራይብ አድርጉ። በቻላችሁት መጠን እስከ ቪዲዮ ፍጻሜ አብራችሁን ሆናችሁ እንድትከታተሉኝ በአክብሮት እጠይቃለሁ። ሀሳባችሁን አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ወደ ርዕሴ ስመጣላችሁ ቲና እንግዲህ ካሌብ ከቤቱ ውጭልኝ፣ እባክሽን ውጭልኝ፣ ከዚህ በላይ ምንድን ነው የምትፈልጊው አላት ማለት ነው። እሷም እንግዲህ እንድወጣልህ ከፈለክ 400,000 ብር ገንዘብ ስጠኝና ወጣልካለሁ አለችው። 400,000 ብር ከሰጠውሽ ትወጫለሽ፣ ግን ተመልሰሽ ብትገቢ እኔ በህይወትሽ ላይ ትልቅ ነገር ነው ማደርግብሽ ሲላት ችግር የለውም አለችው ማለት ነው። በአንድ አፍታ ስልኳ ላይ ሊያስተላልፍላት ሲል ቆይ አልጨረስኩም አለችው ማለት ነው። ምን ቀራሽ ደግሞ? አንድ ቀን እራት ግብዣ ማድረግ እፈልጋለሁ አለችው። እሽ ችግር የለውም ያው አንገራግሮ ነበረ ግዴታ ነው ወይ ምናምን ቢልም አዎ አለችው ማለት ነው። እሺ በቃ አለው። የካሌብ አባት እንግዲህ ቤቱ አስጠልቶት እንዲሁም ግጭት ውስጥ ስላሉ መንገድ ላይ ቁጭ ብሎ ወረቀት ወይም ደብተር ይዞ እያነበበ በነበረበት ሰዓት አጠገቡ ላይ ሄዶ ቁጭ አለና ቲና ፊች ጠየቀችኝ፣ እንዲሁም ደግሞ ገንዘብ እንዲሁም እራት እንድንበላ አደረገችኝ ሲል ገንዘቡ ሲሆን ችግር የለውም፣ ነገር ግን በእራቱ ምንን ባስመለከተ ነው? እንዴት ነው አምነህበታል ሲለው አዎ አለው ማለት ነው። እንግዲያውስ ተጠንቀቅ አለው ማለት ነው። ከዛ በኋላ እንግዲህ ዳኒ እንግዲህ የኔ ምስኪን እንዴት እንደሚያሳዝነኝ ነግሬያችኋለሁ ማለት ነው። ትሁቴ ጋ ሄዶ እባክሽን ኤዶን ጋ ደውይልኝ ሲላት ኤዶን እኔ አልደውልም ለምን ፈለክ ስትለው አስታርቅኝ አላት። እኔ አላስታርቅም ባለህበት እያለህ ምንም ነገር እዛው ቆሻሻ ላይ ቁጭ ብለህ እኔ አላስታርቅም አለችው። ነገ ቀን እኔን ባይሳት እንድትጸጸት አልፈልግም የሚል መልስ ሰጠችው። ከዛ በኋላ እሺ እንደዛ ካልሽ በውሸትም እኮ ሰውን ማስታረቅ ይቻላል ብትለውም አይ አልፈልግም፣ እኔ በውሸት ሰው ማስታረቅ አልፈልግም አለችው ማለት ነው። በቃ እሺ በአንቺ ስልክ ልደውል የኔን ስልክ ስለማታነሳልኝ ነው አላት ማለት ነው። አይ የኔም ስልክ ቢሆን መደወል አትችልም፣ ምክንያቱም ሌላ ጊዜም እኔ ፈልጊያት ብደውል አንተ ትመስላትና ስልክ አታነሳልኝም አለችው ማለት ነው። እሺ በቃ ምን አይነቷ ደረቅ ነሽ ብሎ ከኩሽና ወጣ ማለት ነው። እንግዲህ በጣም ያሳዝነኛል። እኔ ከነ ወይ ከኤዶም ጋር አልሆነ ወይ ከኤደን ጋር አልሆነ ወይም ደግሞ ከቲና አልሆነ። ቲና ደግሞ አሁን ገንዘብ በእጇ አድርጋለች። እናቴ እሱን ልታስጠጋው አይቅርና ጭራሽ ልታወራው ራሱ ፈቃደኛ አይደለችም። ምክንያቱም ገንዘብ ይዛለች። ከዚህም በፊት ቤቱን በስሟ የተደረገ መስሏት ውጭ አድራ ውጭ ቆይታ ስትመጣ ራሱ ብቻዬን መሆን ነው የምፈልገው ብላ ንፍግና ነበራት ማለት ነው። በስተጀርባ እንግዲህ እሱን ትወደዋለች ወይስ አትወደውም የሚለውን እኔ አላቅም ማለት ነው። እሱ ግን እንደማይወዳት እርግጠኛ ነኝ። እርግጠኛ ነን ወይንም ገንዘብ ፍለጋ እንጂ የሚወዳት እጮኛ እንዳለችው እናውቃለን ማለት ነው። እኔ የገረመኝ አሁን 400,000 ብሩን ወስዳ በአጭሩ እንደዚህ የምትፋታ ይመስላችኋል? መቼም አትፋታም ማለት ነው። ነገር ግን ደግሞ ኤደን ይቅርታ አድርጋለት አንድ ላይ ቢሆኑ ያደረገው ስህተት ያደረገው መጥፎ ነገር ተገቢ ሆኖ ሳይሆን ለሷ ብሎ እንደሆነ እንዲሁም እሱም ከዚህ ነገር ወጥቶ በቃ ተስፋ ቢቆርጥ አንዳንዴ የማታገኙት ነገር ሁሌም ተስፋ ታደርጋላችሁ እና በዛ ያህል ይመስለኛል ማለት ነው። ውድ ተመልካቾቼ እና ሁላችሁንም አመሰግናለሁኝ። እናንተስ በዚህ ነገር ምን ተማራችሁ? ምንስ አደረጋችሁ? ምን ትምህርት ወሰዳችሁ? በጣም የትምህርት የሚወሰድበት ለብዙ ሰዎች መመሪያ የሆነ ድራማ ነው ማለት ነው ከምነግራችሁ በላይ። ምክንያቱም እኔ በበኩሌ ብዙ ነገር ተምሬበታለሁኝ። እናንተም ገብታችሁ
የመሰላችሁን ብትማሩበት ብዙ ነገር ትምህርት ትወስዱበታላችሁ ብዬ አስባለሁ ማለት ነው ውድ ተመልካቾቼ። እና እኔ ያው እንደነገርኳችሁ ነው። ምንድን ነው የተማራችሁበት? ምን ተማራችሁበት? እንዴት ሆናችሁበት? እስቲ ኮመንት ላይ አስቀምጡልኝ ማለት ነው። አባባ እንግዲህ ቲናዬ ትሁት ሻይ ይዛ ወደ ክላሱ ገብታ ዳኒ በጣም ፈርቷል እና ራስሽ ተጠንቀቂ አለኝ ብላ ለካሌብ ስትነግረው ካሌብ አመንሽው እንዴ አላት ማለት ነው። ከዛ በኋላ እንዴ በሱም እኮ ለኛ ብሎ አይደለም በሱም ጭምር ነው ፊት ያነሳችው፣ ጸባያው ተቀያይሯል፣ የሆነ ነገር አስባ እንዳይሆን አለችው ማለት ነው። ከዛ በኋላ አዎ እኔም አይቻለሁኝ ጸባያው ተቀያይሯል አላት ማለት ነው። አዎ ተቀያይሯል፣ ግን ይሄ እራት የተባለው ነገር አምነህበታል ስትለው አዎ ምንም ችግር አይፈጠርም አላት። ከዛ በኋላ እንግዲህ ለትሁት ራስሽን ጠብቂ የሚል መልእክት ነበረ ወይንም ምክር ነበረ የመከራት። እሷ እኮ መጥፎ ነገር ልታደርግ ወደ ኋላ አላለችም፣ ፈጣሪ ጠብቆኝ ነው እንጂ አሁንም ቢሆን አልፈራትም የሚል መልስ ነበር የሰጠችው ለዳንኤል። ፍሪያት ሳይሆን ተጠንቀቂ ነው ያልኩሽ አላት ማለት ነው። እና ዳኒ ይሄ በዚህ ነገር ይቅርታ ተደራርጎ ኤደንን ቢያገባት እንዲሁም ደግሞ ካሌብ ትሁትን ቢያገባት፣ ምክንያቱም የምትለውን ነገር ሁሉ ስለሚሰማ ይወዳታል ብዬ ስለማስብ ነው። ሁለተኛ ነገር ደግሞ ሁሉንም ነገር ያማክራታል፣ እሷም እንደዛው ምንም የሚያንሳት ነገር የለም። እርጋታዋ በጣም መልካም እና ጥሩ ሴት ናት ትሁቴ ማለት ነው። እኔ በበኩሌ በጣም ነው የምወዳት፣ አባባም እንደዛው ከልብ ነው የሚወዷት ማለት ነው። ሲጀመር የምትወደድ ልጅ ናት። አባባ ግን በጣም ረር ብሎታል፣ ቤቱን ሁሉ አስጠልቶታል። በራሴ ቤት አንተ ባመጣኸው ነገር እኔ ያላየሁት መከራና ስቃይ የለም የሚል መልእክት ነበረ በተደጋጋሚ የሚነገረው። ትሁቴም ይህንን ነበረ ለካሌብ የሚነግሩት ማለት ነው። ካሌብ በተሳሳተና በጣም በተናደደ ሰዓት አባዬ ያሳለፈውን ነገር ብታቅ አይኔ እንደዚህ እምባ አቅርሮ ሳታየኝ ብሎ ብዙ ነበር ወደ ኋላ አስቦ እንዲጸጸትና እንዲማረር የሚያደርግ ቃላት ነበር ያወሩት። እንግዲህ ያው እንዳያችሁት ነው ሁላችሁም ውድ ተመልካቾቼ። እናንተስ ምን ተማራችሁ? እንዴት አደረጋችሁ? እንዴት ናችሁ? እስቲ ሁላችሁም ኮመንት ላይ አስቀምጡልኝ። እኔ በዚህ ነገር በካሌብ በኩል በጣም በዳኒ በኩል በጣም ነው ትምህርት የወሰድኩበት። የሰው ነገር ምንም ነገር ቢሆን ምንም አይነት ነገር ቢሆን የሰው ነገር የሰው ነው። ምንም አይነት ነፃነት አይሰጣችሁም። አንድ ቀን ትነፈጋላችሁ። የራስ ነገር ግን አጭርም ብትሆን ብዙም ቢሆን ትንሽም ቢሆን ምንም አይነት ነገር ቢሆን የራስ ነገር የራስ ነው፣ የትም አይሄድባችሁም። የሰው ነገር ግን የሰው ነው። መቼም ተስፋ አታደርጉ ለማለት ነው። ጤና እስካላችሁ ድረስ በሰው ላይ ተስፋ ከማድረግ እራሳችሁ ወድቃችሁም እየተነሳችሁም እየታመማችሁም እየተሻላችሁም በቃ ለራሳችሁ መታገል አለባችሁ። ማንኛውም ነገር ከትንሽ ተጀምሮ ነው። አሁን ዳኒ ብዙን ነገር በማሰብ ነው ይሄን ሁሉ ነገር እያጣ ያለው እና ከትንሽ ጀምሮ ቢንደፋደፍ 1 ብር 2 ብር ለማድረግ ቢጥር ኖሮ እስካሁን የት በደረሰ። ባለፈውም አባባ ብሎታል፣ እዚህ ቁጭ ብለህ በምታስበው ነገር ውጭ ሆነ ብሰራ እስካሁን ከምትፈልገው በላይ ታገኝ ነበር ብሎታል። እና ይሄ ነገር እውነቱን ነው። የሰው ነገር በጣም መጥፎ ነው። አንዳንዴ ድራማ ነው ብላችሁ ስትከታተሉት ለእናንተ ብዙ ትምህርት የሚሰጥ ሰው ነገር ይኖራል። እና እኔ በበኩሌ በቃ የሰው ነገር ምንም አይነት ነገር ተስፋ እንዳላደርግ እንዲሁም ደግሞ በቃ በጉልበቴ በትንሿም ቢሆን በጉልበቴ ሰርቼ እንድተዳደር እና በቃ በራሴ ነገር ባለችኝ ነገር እንድቆም ነው እያደረገኝ የተማርኩበት። እና እንዲሁም ዳኒ እንዲሁም አባባ በራሴ ቤት ልጄ ምናምን እያሉ ነበር እየተመጻደቀ የነበረው። እና ካሌብን ሌላ ነገር ላደርግ ነው፣ ሌላ ስራ ሊከፍት ነው፣ አንዱን በአንተ ስም አደርግልሃለሁ ምናምን እያሉ በዳኒ ፊት እያወሩ ነበር እና እየሳቁ ሁላ ነበር። አያችሁ
እሱ ግን ምንም ገንዘብ ስለሌለው ለገንዘብ ብሎ ስለቀረበ እውነቱ ስለገባቸው ብቻ እና ትሁቴና ከዳኒም እንግዲህ እህታማሞች እንዳልሆኑ አውቋል ማለት ነው። ግን ደግሞ እንዳላወቀ ሰው ሆኖ እንዲያስመስል ፈልጎ ነው። እሷ ግን እንዳወቁ ምንም አይነት ነገር አታውቅም ማለት ነው። ምክንያቱም ካወቀች ብዙ ነገር ታበላሽብኛለች ብሎ ስላሰበ እሱም አልነገራትም። በሰዓቱ ግን ትሁቴን ለምን አልነገርሽኝም ብሎ ቢቆጣትም እሷ ግን ነግሬ ካለሁኝ ግን አንተ ነህ አይንህን መግለጥ ያልቻልከው ብለዋለች። እንግዲህ አመሰግናለሁ ውድ ቤተሰቡ እንግዲህ አመሰግናችኋለሁኝ ለነበረኝ ቆይታ። ላይክም ሼርም ሰብስክራይብም እያደረጋችሁ ለምታበረታቱኝ ለምትሰጡኝ አስተያየት በሙሉ እጅግ አድርጌ አመሰግናለሁ። ሁላችሁም አበረታቱኝ ማለት ነው። ኢንሻአላህ በቀጣይ ቪዲዮ የተሻለ ነገር ይዤላችሁ እንድመጣ ዛሬ ላይ እንግዲህ እንድታበረታቱኝ በአክብሮት ጠይቃለሁ። መልካም ውሎ መልካም ጊዜ ይሁንላችሁ። ባይ ባይ።